ሆነ ወይስ አጋንንት ሰው ሆነ? ከየመርማሪዎቹ የቀረቡትን ሪፖርቶች ለማጣራት ብዬ ያለ ወትሮዬ በቢሮዬ ውስጥ አምሽቼ ነበር። አለቃዬ በሩን አንኳኩቶ ሲገቡ ከመቀመጫዬ ብድግ ብዬ ሰዓት ብመለከት ከምሽቱ 5 ሰዓት ይላል። አለቃዬ ምን እንደምሰራ ጠይቀው ካስረዳዋቸው በኋላ በአዲስ አበባ ከተማ ውስጥ ሰሞኑን ምን አይነት የማጭበርበር ወንጀል እንደተፈጸመ ጠየቁኝ። የአጭበርባሪዎች ምርመራ ጓድሹም ስለሆንኩ በሰሞኑ የቀረቡትን ሁሉ ገለጽኩላቸው። ይሄው ብቻ ነው አሉኝ። አዎን አልኳቸው። የተበደለ ሰው መጥቶ ካላመለከተ በቀር በህዝብ ላይ የሚፈጸሙትን የማጭበርበር ወንጀሎች እናንተ አትከታተሉም ማለት ነው ሲሉ በቁጣ ቃል ጠየቁኝ። አመልካች ባይመጣም የሰማነውን ሁሉ እናጣራለን አልኳቸው። ታዲያስ በአዲስ አበባ ውስጥ በጣም ተስፋፍቶ የሚታየው ምን አይነት የማጭበርበር ወንጀል ነው አሉኝ። ነገ ስታቲስቲኩን ሰርቼ የሚበልጠውን አስረዳለሁ አልኳቸው። እሳቸውም ጉዳዩ በስታቲስቲክ የሚታወቅ አይደለም፣ በከተማ ውስጥ በጥንቆላና አጋንንት እንስባለን እያሉ የህዝቡን ሀብት በማታለል የሚዘርፉ ስንቶች ናቸው። ስለዚህ ጉዳይ ሰሞኑን አንድ ውጤት እፈልጋለሁ ብለውኝ ከቢሮ የወጡ። በእኔ ግምት አለቃዬ አንድ የደረሳቸው ሪፖርት እንዳለ ገባኝ። ሌሊቱን ሙሉ ሳሰላስል አደርኩ። በመሰረቱ አንድ ሰው ዛር ሰፈረብኝ ብሎ የፈለገውን ለመናገር ቢሞክርና ተቀባይነት ቢያገኝ ወንጀል ነው ወይ? እርግጥ ወንጀል የሚሆንበትና የማይሆንበት ጊዜ ያጋጥማል። የማያደርገውን አደርጋለሁ፣ የማይችለውን እችላለሁ እያለ ተስፋ በመስጠት ገንዘብ የሚቀበል ካለ በእርግጥ አጭበርባሪ ነው። ሆኖም አደርጋለሁ ወይም ሊሆን ይችላል የሚለው ነገር ሊሆን አለመቻሉን ማን ሊያረጋግጥ ይችላል? አንድ ሰው በአንድ ነገር ላይ ማመን ከቻለ የሚሆነው ሁሉ፣ የደረሰበትና የሚደርስበት ነገር ሁሉ በዚያ አማካይነት የተፈጸመ ይመስለዋል። አንዳንድ ሰዎች ረቡዕ ቀን መንገድ አይሄዱም፣ ረቡዕ አጥፌ ነው ይላሉ። በዚህ እምነታቸው መሰረት ከፍርሃታቸውና ከጥርጣሬያቸው የተነሳ በዚያ ቀን የሚደርስባቸውን ነገር ሁሉ አንድ በአንድ ይቆጣጠራሉ። እንቅፋት ቢመታቸው፣ አድጧቸው ቢወድቁ፣ መኪና ባጠገባቸው ተንሸራቶ ቢያልፍ የረቡዕ ቀን አጋልጧቸው እንደነበር ያስባሉ። ሌላም ነገር ቢያጋጥማቸው በልበ ሙሉነት ሊቋቋሙት አይፈልጉም። ግን በሌላ ቀን ከዚህ የበለጠ ነገር ሲደርስባቸው አያጤኑትም። ይህ ሁሉ የእምነት ጉዳይ ነው። ጠንቋይ ነኝ የሚል ሰው በዚያ በሚያምነው ሰው መንፈስ ላይ የበላይነትን ካገኘ ይሆናል ያለው ሁሉ ይሰማለት ይሆናል። አጭበርባሪ ነው የምንለው ማን እንዲያምነን ነው? ደግሞስ በየቤቱ ቁጭ ብሎ ቡና የሚያስፈላውን ከበሮ የሚያስደልቀውን ሁሉ አምኖ ከቤቱ ድረስ በራሱ ፍቃድ እየሄደ የሚሰግድለትና ማማለጃ የሚያቀርብለት ሰው የተታለለው ሰው በፈቃዱ ያደረገው ስለሆነ ያታላዩ ጥፋት ብቻ አይደለም። ይህን በመሰለው ጉዳይ ላይ የማታለሉ ወይም የማጭበርበር ወንጀል ተፈጸመ የምንለው ምን ሲሆን እንደሆነ ለማወቅና ማስረጃ ለማሰባሰብ በጣም አስቸጋሪ የሆነ ነው። ከዚህ በበለጠ አስቸጋሪው በየቤታቸው አንዳንድ ጊዜም በየጫካውና በየወንዙ ላይ እየሄዱ አጋንንትን ስበን ፍርድ እናሰጣለን የሚሉትን ሰዎች መከታተሉ ነው። አንድ ሰው በግምት ጥበቡ አጋንንት ስባለሁ ካለና በእርግጥ አጋንንት ጥሪውን ተቀብለው የሚመጡ ከሆኑ ውጤቱ የእምነት ብቻ ሳይሆን የማሳመን ብልሃትና ዘዴ ያለበት ጭምር ይመስላል። አጋንንቶቹ ከተሰበሰቡ በኋላ የሚናገሩት ቃል መፈጸሙ ወይም አለመፈጸሙ፣ የሚናገሩት ቃል እውነት ለመሆኑ ወይም ላለመሆኑ ተጠያቂው ጠሪው ላይሆን ይችላል። አጋንንትን መያዝ የሚቻል ከሆነ ተጠያቂዎቹ ተናጋሪዎቹ መሆን አለባቸው። የጠሪው የሳቢው ኃላፊነት በእርግጥ አጋንንትን በሱ ጥበብ ማስቀረብና ማናገር ይቻላል የሚለው ነው። መቼም ከመንፈስ ልልነት የሚመጣ ስለሆነ ከፖሊስ ይልቅ የሃይማኖት መሪዎችና ሰባኪዎች በበለጠ ሊከታተሉት ይችሉ ነበር። ለመሆኑ አጋንንት የሚባለው የሚታይ ነገር መሆኑን ማን ማረጋገጥ ይችላል? አዋቂ ነን የሚሉት ሰዎች ልንጠራ እንችላለን እያሉ የሚያቀርቧቸውና የሚያስለፈልፏቸው ሁሉ በእርግጥ አጋንንት ናቸው ወይ? ለመሆናቸው ወይም ላለመሆናቸው ማን ሊያረጋግጥ ይችላል? በዙሪያው ገደል የሆነ ሚስጥር ነው። በእኔ አስተያየት ከሆነ ፖሊስ ይህን ያህል የሚያስጨንቀው ነገር አልነበረም። ተታለልኩ የሚል ካለ ማስረጃ አቅርቦ ያረጋግጥ። በጥንቆላ ሁሉን ማወቅ እችላለሁ የሚል ካለ
የሚያምኑት ሰዎች ቢከተሉት ጥፋቱ በራሳቸው ላይ እንጂ ሀገሪቱን አይጎዳም። በዚህ ሰበብ የሚፈጸም ወንጀል ቢኖር ማጣራት የፖሊስ ፋንታ ነው። ግን በአሁኑ ሁኔታ ያለ ችሎታቸው እናውቃለን እያሉ ህዝቡን ያታልላሉ የሚል ወሬ ይሰማል በሚል ስሜት ብቻ ጊዜያችንን ማባከን የለብንም ስል አለቃዬን ለመከራከር ተዘጋጀሁ። ይህ በሆነ በሁለተኛው ቀን ከኮሎኔሉ አንድ ማስታወሻ ደረሰኝ። ማስታወሻው አንድ ሰው ከጻፉት ማመልከቻ ጋር ተያይዟል። ስለዚህ ጉዳይ ሰሞኑን የሰጠውን ትዕዛዝ አስታውሳለሁ። ይህን ጉዳይ ሳይስፋፋ በአጭሩ ለማስቀረት እንድንችል ሰፊ ምርመራ ይደረግበት ይላል። ከማስታወሻው ጋር የተያያዘው ማመልከቻ ደግሞ የሚከተለውን አቤቱታ ይገልጻል። አስፋው የሚባለው አጋንንት ሳቢ ልጅህን አድንልሃለሁ በማለት ከ2,000 ብር በላይ ገንዘብ አታሎኛል። የ16 ዓመት ዕድሜ ያላት ልጄ ባልታወቀ ምክንያት የአእምሮ መቃወስ ከደረሰባት 3 ዓመት አልፏል። አቶ አስፋው አጋንንቶቹ ትድናለች ብለዋል ብሎ ተስፋ ከሰጠኝ 2 ዓመት አልፎታል። ግን አልዳነችም። ሰውየው አታላይ ስለሆነ ተይዞ ይመርመርልኝ የሚል ነው። ማስታወሻውና ማመልከቻው ከደረሰኝ በኋላ የምርመራ መዝገብ ተከፍቶ ጉዳዩን ከኔ ጋር ሆኖ እንዲያጣራ ለአንድ የ50 አለቃ መራሁት። የተባሉት አመልካች የከሳሽነት ቃል እንዲሰጡ ተደረገ። ሆኖም የተጨበጠ ማስረጃ ሊሰጡን አልቻሉም። እሳቸው እንደሚሉት ከአቶ አስፋው ጋር ልዩ ስምምነት አድርገዋል። ስምምነቱ አቶ አስፋው ልዩ ልዩ ጽሑፎችን እንዲጽፍላቸውና በተጨማሪም አጋንንቶቹን ስቦ ስለ በሽታም መድህኑንም እንዲናገሩ ለማድረግ ነው። በውለታው መሰረት 4 አይነት ጽሑፍ በብራና ጽፎ አንገቷ ላይ ተደርጓል። 3 ጊዜ አጋንንቶችን ስቦ አነጋግሯቸዋል። ስለ አጋንንቶቹ ደግሞ አንድ ጭፍን ያለ ቃል ሰጥተዋል። እሳቸው እንደሚሉት እንስባለን እያለ የሚወስዳቸው በአዲስ አበባ ከተማ አቅራቢያ በሚገኝ አንድ ጫካ ውስጥ ነው። ይህን የሚያደርገው በሌሊት ስለሆነ አጋንንት ናቸው የሚባሉትን በግልጽ ለማየት ችግር ነው። ግን በጫካው ውስጥ ሆነው የሚቀባጥሩ ሰው መሰል ፍጥሮች ማየታቸውን አረጋግጠዋል። እነሱም ልጅቷ በቀይ በግ ፈርስ ደጋግማ ከታጠበች የተጻረራት ውላጅ ይለቃትና አእምሯ ይመለሳል ሲሉ ስለነገሩ ከ15 በላይ በሆኑ በጎች ፈርስ ታጥባ ውጤት አላገኘችም። ለዚህ ሁሉ አገልግሎት ግን ከ2,000 ብር በላይ ለአቶ አስፋው ከፍያለሁ ብለዋል። ለከፈሉት ገንዘብ ደረሰኝና በጽሑፍ ያደረጉት የላቸውም። በደፈናው አቶ አስፋው አጭበርባሪ ስለሆነ ፖሊስ ይከታተለው የሚል ነው። ያም ሆነ ይህ ትዕዛዝ ስለሆነ ይህንኑ ጉዳይ መነሻ አድርገን ምርመራችንን ቀጠልን። ለዚሁ ሲባል ሌሎች 3 ምርጥ መርማሪዎች ተመድበው በአዲስ አበባ ከተማ ውስጥ በዚህ ሁኔታ ህዝቡን የሚያታልሉትንና በየመንደሩ ከበሮ እያስመቱ ሁሉን ነገር እናውቃለን እያሉ ህዝቡን የሚያስደገድጉትን ጠንቋዮች ሁኔታ መከታተል ጀመርን። ግን በዚያ ልም ባለ ጫካ ውስጥ ራቁታቸውን ወጥተው እንዲህ የሆነው እንዲህ ነው እያሉ ሁሉን መሬት ሲያስሙ የሚያመሹትን እንዴት መከታተል ይቻላል? እርግጥ አጋንንት መሆናቸውንም ለማረጋገጥ ከፍተኛ ችግር ፈጠረብን። ሰዎቹ አጋንንት ሆኑ ወይስ በሰዎች ላይ ለሚደርሰው ችግርና ህመም መድኃኒት ለመሆን አጋንንቶቹ ሰው ሆነው ቀረቡ? ቢሆኑስ ባይሆኑስ የእያንዳንዱን ባለጉዳይ ወይም ህመምተኛ የግል ኑሮና ችግር አውቀው እንዴት ሊናገሩ ቻሉ? በዚህ ሙያ ላይ የተሰማሩ ስንት ሰዎች ይሆኑ? አጋንንት ለመሳብና የሚሆነውን ለማወቅ እውነተኛ ችሎታና ተሰጥኦ ያላቸው ስንቶቹ ይሆኑ? ከዚህ ከባድ የሆኑ ሌሎች የወንጀል ማጣራት ስራዎች እያሉ በጥንቆላ ስራ ላይ የዋሉትን ሰዎች ታሪክ ለማጥናት 16 ቀንና ሌሊት በየቤቱ በራፍ ላይ ተሰማርተን ቡና ስናንቃርር የዛር መንፈሶችንና ጭፈራዎችን ስናዳምቅ አጋንንት እንስባለን ከሚሉት ሰዎች ጋር በየጫካው ስንሰግድ ቆየን። ታዲያ ድካማችን ከንቱ አልሆነም። በስማቸው የታወቁትን እነ ሳዱሊትን አጥሊት በአካል ተይዘው ቀረቡ። በእርግጥ አጋንንት ይሆኑ ወይስ ሰዎች አጋንንት ሆነው ቀረቡ? ከሁሉ በፊት የምርመራችን ዓላማ ያደረግነው አመልካች የቀረበበትን የአስፋውን የአጋንንት መሳብ ጥበብ ለመረዳት ነበር። የሱንም ሚስጥራዊ ዘዴ ለመረዳት ብዙ ጊዜ ማስፈለጉ አልቀረም። በመጀመሪያ ከሱ ጋር መታወቅ ያስፈልጋል። ከዚያም በእርግጥ አጋንንት ይስብ እንደሆነ ለማረጋገጥ የሚስብበት ቦታ ሁሉ ተገኝቶ ሁኔታውን በአይን መረዳት ጠቃሚ መሆኑን ወሰንኩ። ምርመራችንን በዚህ ብቻ አልወሰንነውም። ከአዲስ አበባ ደቡብ፣ ሰሜንና ምዕራብ አቅጣጫ
የከተማውን ዳር ይዘው ከበሮ ሲያስደልቁና ሲያስጨበጭቡ የሚያድሩትን ጠንቋዮች ሚስጥር የሚያጣሩ ሰራተኞች እንዲሰማሩ ተደረገ። ከዚህ በኋላ የገጠመን ችግር ቢኖር ክትትሉ ጊዜ መፍጀቱ ብቻ ነው። የጠንቋዮች የመጀመሪያ ጠባይ በሚቀርቡላቸው ሰዎች ሁሉ ቶሎ ፍርድ አለመስጠታቸው ነው። ሰኞ ሌሊቱን ሲያጨበጭብና አሜን ጌታዬ እያለ ሲሰግድ ያደረው ሰው ሮብ ሌሊት ደግሞ መገኘት አለበት። የጠንቋዮቹ አምላክ ዛር ወይም ከራማ ይሉታል። በጠንቋዩ ሰው ላይ ተሰይሞ የሚሆነውንና የሆነውን መግለጽ እስከሚችልበት ድረስ ደጅ መጥናት፣ ስጦታ ማቅረብና በሱ ተማጽኖ ዘወትር እጅ መንሳት ያስፈልጋል። እንዲያውም ከበሽታው ለመዳን ሲሉ የጠንቋዮቹ አገልጋይ ሆነው ቡና ሲያፈሉና እንጨት ሲፈልጡ የሚኖሩ ብዙ የዋሃን ሰዎች መኖራቸውን የተሰማሩት መርማሪዎች አረጋገጡ። ምርመራው ከተጀመረ በኋላ እስከ 8 ቀን ድረስ የተገኘው ውጤት ጠንቋዮች የብዙ ሰዎችን ጊዜና እምነት ማባከናቸው ነው። ከዚህ የበለጠ ለመረዳት መርማሪዎቻችን ቀንና ሌሊት በዚያው መገኘት ነበረባቸው። ከዚህ በቀር ዛራቸው ተነስቶ የሚያጋፍቱበትና ስማ በለው እያሉ ፍርድ የሚሰጡበት ጊዜ በሳምንት የተወሰነ ቀን ነው። ይህም እንደ ጠንቋዮቹ እምነት ይለያያል። ጥቂቶቹ ማክሰኞና ሐሙስ፣ ሌሎቹ ደግሞ ረቡዕና አርብ ነው። አንዳንዶቹ የሚያምኑበት በዓል በሚውልበት ቀን ነው። ያም ሆነ ይህ ጠንቋዮቹ ቀንና ሌሊት የሚሰሩት ሚስጥር ምንድን ነው? ይህን ለማወቅ የሚቻለው በፖሊስነቱ ብቻ ሳይሆን በዘመናዊው ጥበብ የሚተማመን ሞራለ ጠንካራ ሰው ማግኘት የተቻለ እንደሆነ ነው። እውነቱን ለመናገር ከተፈለገ 3 መርማሪዎችን ጠርቼ ጠንቋዮችን እንዲከታተሉ ሳዝ በግልጽም ባይሆን ባልተብራራ ሁኔታ ጥርጣሬ ያደረበት ፖሊስ ነበር። ለዚህም ማስረጃ የሚሆነኝ ትዕዛዙን በሰጠውበት ዕለት ከአንደኛው ተከታታይ ፖሊስ የቀረበልኝ ጥያቄ ነው። ጠንቋዩ በሰው ልብ ውስጥ ያለውን ሁሉ የሚያውቅ ቢሆንና የሄድኩበትን ተግባር ማወቅ ችሎ ቢጠይቀኝ ምን እንለዋለን የሚል ጥያቄ ቀረበብኝ። ጥያቄው በተጣመመ ሁኔታ ቀረበ እንጂ ቀጥተኛው እሱን ለመከታተል መሄዱን ካወቀ በጥበቡ አደጋ ቢጥልብኝስ የሚል ነው። ለዚህ ጥያቄ ቀጥታ መልስ ከመስጠት በፊት ስለ ጠንቋዮች መጽሐፍ ቅዱስ የሚለውንና ሌሎችም ሚስጥሩን የተረዱት ጸሐፊዎች ያቀረቡትን አስተያየት መርምሮ ማስረዳት ይገባኝ ነበር። ለዚህ ግን ጊዜ ባለማግኘቴ ለፖሊሱ የሰጠሁት መልስ አጭር ነው። ይኸውም በእርግጥ የሰው ልብ የሚያስበውን ሁሉ ማወቅ ከቻለ ወደዚያ የሄድከው ለሙያ ስራ መሆኑን ማወቅ ስለሚገባው በአንተ ላይ ቁጣና ቅጣት ሊያወርድብህ አይሞክርም። የእሱንም አዋቂነት ለመረዳት ለአንተ ይሄው ይበቃሃል አልኩት። የሰጠሁት መልስ አጥጋቢና ሳማኝ አለመሆኑ ገብቶኛል። ይህም በመሆኑ የተሻለ ሆኖ ያገኘሁት ከዚህ ቀደም ብዙ ሰዎች ጠንቋይ ነን እያሉ የፈጸሙት ወንጀልና በእነሱም ላይ ፖሊስ ያደረገውን የምርመራ እርምጃ መግለጽ ነበር። መርማሪዎቹን በዚህ ሁኔታ መምሪያ ከሰጠው በኋላ ወደ ስራቸው እንዲሰማሩ አደረግኩ። መርማሪዎቹ በየዕለቱ ያቀረቡልኝን ሪፖርት እየተከታተልኩ በህግ በኩል የበለጠውን ጊዜ የማያስጠይቅ ሆኖ ባገኘውም ጠንቋዮቹን አያስከስስም ስለ ጠንቋዮቹ ሚስጥር ለመረዳት አስችሎኛል። በስራ ደረጃቸው፣ በእድሜያቸውና በእግዚአብሔር ቤተሰብነታቸው የሚከበሩ ብዙ ሰዎች ሌሊቱን ሙሉ ለጠንቋዮች ሲሰግዱ ያድራሉ። የሰውን ደካማነት፣ የሰውን ጉጉነትና አልበቃ ባይነት ለመረዳት የሚቻለው በእነሱ ነው። ሀብት ያላቸው ሌላ ሀብት ይፈልጋሉ። ሚስት ያላቸው ሌላ ሚስት ይመኛሉ። ባል ያላቸው ሴቶች የባላቸውን የወንድነት ጠባይ አስረው በእነሱ ቁጥጥር ስር የሚያደርጉበትን ጥበብ ለማወቅ ከጠንቋይ ቤት ይገኛሉ። ከሁሉም ይልቅ የጠንቋዮችን ቤት የሚያጣብበው በንግድ ስራ ላይ የተሰማሩት ሴተኛ ዳሪዎች ናቸው። ስለዚህ ጉዳይ አንደኛው መርማሪ የሚከተለውን ሪፖርት አቅርቦልኛል። ከጠንቋይ ቤት የደረስኩት ከቀኑ 11 ሰዓት ነው። እስከ ምሽቱ 2 ሰዓት ድረስ ከአጥሩ ውጭ ሆኜ በአካባቢው የሚሆነውን ሁሉ ስመለከት አመሻው። ወደ ጠንቋይ ቤት የሚጎርፉትን ሰዎች ለመቁጠር አልቻልኩም። ብዙዎቹ ሴቶች ነበሩ። በሙያ ስራቸውና በኃላፊነታቸው ሊከበሩ የሚገባቸው አዛውንቶችንም በማየቴ ራሴም ደንግጫለሁ። በውበታቸው ሊኮሩ የሚገባቸው ቆነጃጅት በጠንቋዩ ቤት የውጭ አጥር በራፍ ላይ እንደደረሱ ሰውነታቸውን ከመሬቱ ላይ አንጥፈው መሬት ይስማሉ። ሰዎቹን የሚያስተናብር አንድ ጠብደል ጎረምሳ ሰዎቹ የሚያመጡትን ሁሉ ይቀበላል። ገንዘብ፣ ስኳር፣ ዕጣን፣ በግና ሌላም ልዩ ልዩ ስጦታዎች በብዛት ይገባሉ። ስጦታውን ከተቀበለ በኋላ ይቀመጣሉ። አንደኛው ሰው እንዳለኝ የሚቀመጡበት ቦታ የሚወሰነው እንደ ደንበኝነታቸው ነው። አምኖ ብዙ ጊዜ በዛ የተገኘ ሰው ለጠንቋዩ ቅርብ ከሆነ ቦታ ይቀመጣል። እስከ ምሽቱ 5 ሰዓት ድረስ ጠንቋዩ የት እንዳለ ለማወቅ አልቻልኩም። በሩቁ አንድ ሰፊ ቀይ መጋረጃ ይታየኛል። ከመጋረጃው ውጪ ብዙ ሲኒ ተኮልኩሎ ባለ 4 ጡትና ፍንጭ ያለው ጀበና ቁጭ ብሏል።
የጀበናው ቅርጽና ውበት የኢትዮጵያን ሸክላ ሰሪዎች ጥበብ የሚገልጽ ነበር። ከጀበናው ኋላ ጭስና ቂቤ ያጠቆረው ቀሚስና ነጠላ የለበሰች ጠጉሯን ያንጨፈረረች ሴት ቁጭ ብላለች። ከሷ አቅራቢያ አንድ ትልቅ እንስራ በእሳት ላይ ተጥዷል። እንስራው ጫት የሚቀቀልበትና የጫት ጭማቂ ወይም አውዛ የሚወጣበት ነው። ከተሰበሰቡት መካከል የሆድ በሽታ የሚያጠቃቸው ሰዎች አውዛውን እንደሚጠጡ ተነግሮኛል። ከምሽቱ 3 ሰዓት ገደማ ይመስለኛል በቀይ ጨርቅ የተሸፈነ አንድ ነገር ወደ መጋረጃው ገባ። በኋላ እንደተረዳሁት ጠንቋይ የሚበላው ጫት ነው። ከዚያ በኋላ ከጀበናው ዙሪያ በተለይ ለተቀመጡት ጥቂት ሰዎች ሌላ ጫት ታደለ። እነዚያ ሰዎች የጠንቋዩን ዛር ቁጣ የሚያረጋጉ፣ እሱ የሚናገረውን የሚያስተረጉሙና የሌሊቱን የዛር ችሎት የሚመሩ ናቸው። ከምሽቱ 5 ሰዓት ገደማ አንድ አስደንጋጭ ድምፅ ከመጋረጃው ውስጥ በድንገት ተሰማ። ሴቶቹ ሁሉ ልልታውን አቀለጡት። እኔ ግን አንድ ነገር የሆነ መስሎኝ በጣቴ ውስጥ የያዝኳትን ኮልት ለመጨበጥ እጄን አሾልኩ። ወዲያውኑ ከነዚያ ከቡና ማፊያ አካባቢ ከተቀመጡ ሰዎች መካከል አንደኛው የዛሩን ዘፈን ጀመረ። በሙዚቃ እንደሰለጠኑት አዝማሪዎች ሁሉ በቤት ውስጥ የሚገኙት ሁሉ በአንድነት ዝማሬውን አቀለጡት። ጭብጨባው ደመቀ። ከጥቂት ጊዜ በኋላ ከመጋረጃው ውስጥ የሚያጋፍት ድምፅ ሰማሁ። ድምፁ ሲሰማ ልልታው ይቀልጣል። ቤቱ ይሞቅ ስለነበር እንቅልፍ ያንገላታኝ ጀመር። ስማ በለው የሚል ድምፅ እንደተሰማ ሰዎቹን ሁሉ ይቀበል የነበረው ጎረምሳ ነጠላውን አወራርዶ ከመሃል ቆመና ማስተርጎም ጀመረ። በመጋረጃው ውስጥ ያለው ሰው የሚናገረው ቋንቋ ምን እንደሆነ አልገባኝም። ቋንቋው በተለይ የጠንቋዮች ነው። አስተርጓሚው ግን ያውቀዋል ተብሎ ይናገራል። ስሜም በከንቱ የሚያጠፉ፣ በሺህ ክንፉ በሺህ አክናፉ ይጠፋል የሚያፌዙ፣ በፈረሴ የሚሳለቁ ወይም ጠንቋይ አሉ፣ እቀስፋቸዋለሁ ሲል ተናገረ። ሁሉም አጎንብሶ መሬት ሳመ። አሁንም ዝማሬው ቀለጠ። ከሌሊቱ 9 ሰዓት ሲሆን የጌቶች አውሊያ አልተረጋጋም፣ ተቆጥቷልና ብዙ ፍርድ ለመስጠት አልተቻለም ተብሎ ዘፈኑ አበቃ። ከዚያ በፊት ግን አንዲት ሴት ፍርድ ተቀብላለች። ሴትዮዋ ጠጅ ነጋዴ ነች። ጠንቋዩ የሚለውን አስተርጓሚው ነግሯታል። ክፉ ምቀኛ አለብሽ፣ ግን ሁሉንም ምን ያበርዳቸዋለሁ። ብዙዎች ሊገድሉሽ ይፈልጋሉ፣ እኛ እናስራቸዋለን። ብዙዎቹ በንግድ ይወዳደሩሻል፣ አንቺ ግን አባሽ አንቆ ካለልሽ አታስቢ። እኛን ካልረሳሽ ያሰብሽው ሁሉ ይሟላል። አባሽ አንቆ ወደ ቤትሽ ገብቶ ዘበኛሽ ለመሆን ይፈልጋል። ለምን አትቀበዩም? ግብሩን መፈጸም አለብሽ። ከዚህ ቀደም የጀመርሽውን ግብር ለምን አስታጎልሽ? ሰይፉን ሳይመዝ አስቢበት። አንድ ጥቁር በግ ግዢና በቤትሽ አኑሪ። የበጉን ላት ቆረጩ። በጉ ጠጁንም ምግቡንም ይለምዳል። አባሽ አንቆ በዚያ ቆራጣ በግ ተመስሎ በቤትሽ ውስጥ የሚገቡትን ጠላቶችሽን ይከላከላል። ደንበኞችሽና የሚወድሽ ይበዛል። ታዲያ አትርሽን ብሏታል። ይህን ፍርድ ከሰጠ በኋላ ክፉኛ አጓራ። መቆጣቱ ነው አሉኝ። ሌላ ፍርድ ላለመስጠት ወስኖ ዛሩ ተሰወረ አሉኝ። ግን ከመጋረጃው ውስጥ ሆኖ ይናገር የነበረውን መልኩን እንኳን አላየሁም። ለምን እንደተቆጣ ግን አልገባኝም የሚል ሪፖርት ወታደሩ አቅርቦልናል። ወታደር ትዕዛዝ በመሰጠበት ጊዜ የሄድኩበትን ቢያውቁብኝስ ሲል ጥያቄ ያቀረበልኝ ስለሆነ የቁጣው ነገር ስላጋጠመው ነገረኝ። ወደ ሌላው አቅጣጫ የተሰማራው ወታደር ግን ጣቢያ ሆኖ ስልክ ደወለልኝ። በጠንቋዩ ቤት አንድ ሰው ሞቶ በምስክርነት ተይዞ ኖሯል። እሱም የሚከተለውን ሪፖርት በስልክ ገልጾልኛል። ሌሊቱን ሙሉ ሲያጨበጭቡ አድረዋል። በጠንቋዩ ቤት ከተሰበሰቡት ሰዎች መካከል አንደኛው በጣም የጸናበት በሽተኛ ነበር። ሰውየው እዚያው እንዳለ ህይወቱ አለፈ። የሱ መሆኑ ሲሰማ ጭብጨባውም ሆነ የዛሩ ማጋፈት ቀጣለ። ሰው ሁሉ ተበተነ። እኔ ስልክ ደውዬ ስለነበር ፖሊሶች መጡ። በዛ የተገኘነውንና ጠንቋዩን አፍሰው አመጡን። ፖሊስ መሆኔን መግለጽ አልፈለኩም። እዚህ መሆኔ ግን ይታወቅልኝ ሲል ሪፖርቱን በስልክ አቀረበልኝ። ሊፈወስ ሄዶ የነበረውን በሽተኛ ምን ገደለው? እንዴትስ ሞተ? ይህም ተጨማሪ ምርመራ ሆኖ የቀረበ ነበር። አንድ ፖሊስ ተግባሩን ለማከናወን ወደ አንድ ስፍራ ሲሰማራ ካሰበው በላይ ችግር እንደሚደርስበት ማወቅ ይኖርበታል። ይህ ችግር ለነባር ፖሊሶች የተለመደ ቢሆንም የምርመራ ስራ ጀማሪ ለሆኑት ግን አዲስ ይሆንባቸዋል። የጠንቋዩን ሚስጥር ለመከታተል ከተሰማሩት ፖሊሶች መካከል 2 አዲስ መርማሪዎች ነበሩ።
ከሁለቱ አንደኛው በድንገት ሰው በሞተበት ጠንቋይ ቤት የተገኘው ነበር። ይህ አዲስ መርማሪ ለሟቹ ህይወት መጥፋት ትክክለኛ ምክንያት የሆነው ጉዳይ እስኪታወቅ ድረስ በጣቢያ እንዲቆዩ ከተደረጉት 5 ሰዎች መካከል አንዱ ነበር። እሱም ለስራ ታዞ ሄዶ እንደገና ወደ እስር ቤት በመግባቱ ሊገለጽ የማይቻል ብስጭት አድሮበት ነበር። በጣቢያው እስር ቤት መቆየቱን በሰማው ጊዜ በፍጥነት ሄጄ ስመለከተው ብስጭቱን በገጹ ላይ ለማንበብ ቻልኩ። ጠጋ ብዬም መፈተኛህ ዛሬ ስለሆነ በእስር ቤት እንዳለ ስራህን በትጋት ቀጥል አልኩት። እንደ ፖሊሱ ሁኔታ ከሆነ ለምርመራ የተላከ ሰራተኛ መሆኑን ለፖሊሶች ገልጿል። ከእስር ቤት ለመውጣት አስቦ ነበር። ግን የአንድ መርማሪ መጨረሻ ጥንካሬ የሚገለጸው በእንዲህ ያለ አጋጣሚ ጊዜና ቦታ እየተፈተነ በሚያገኘው ውጤት ስለሆነ እንደ ሌሎቹ ሰዎች ነፃ ሆኖ እስኪለቀቅ ድረስ ፖሊስነቱን እንዳይገልጽ አስጠነቀቅኩት። ይህ እንዲሆን የፈለግኩት በእስር ቤት እንዳለ 2 ነገሮች እንዲያጣራ ለማድረግ ነበር። እሾህ በሾህ እንደሚወጣ ሁሉ የሰውን ሞት ምርመራ የሚያጣሩትን ፖሊሶች ለተግባራቸው ታማኝ መሆናቸውን ዘወትር መከታተል ተግባራችን ነው። በእኛ ላይ ሌሎች የማናውቃቸው መርማሪዎች እንደሚሰማሩ ሁሉ እኛም በሌሎች ፖሊሶች ላይ የምናገኘውን ጉድለት አናልፍም። ምስክር ወይም ነፍሰ ገዳይ ትሆናለህ ተብሎ የተጠራው ፖሊስም ከጠንቋዩና ከግብረ አበሮቹ ጋር ሆኖ እስር ቤት ባለበት ጊዜ የሚከተለው ይህንና ሌላም ነገር ነበር። እንደ እውነቱ ከሆነ በአንድ ጉዳይ ተጠርጥረው አንድ እስር ቤት የቆዩ ሰዎች ሊፋቀሩና ሊወዳጁ ይችላሉ። ፖሊሱም ከዚያ ከጠንቋይ ጋር ለመወዳጀትና የበለጠ ለመተዋወቅ ከዚህ የተሻለ አጋጣሚ ጊዜ አያገኝም። ስለዚህም ከላይ የተጠቀሱትን 2 ፍሬ ነገሮች እየተከታተለ ማስታወሻ እንዲይዝ መምሪያ ሰጥቼ ወደ ቢሮ የተመለስኩ። ከ3 ቀን በኋላ ጉዳዩ ተጣርቶ ፖሊሱና ሌሎች 3 ሰዎች ሲለቀቁ ጠንቋዩና የሱ ሰራተኛ ወይም ከአዳሚዋ ሴት በፍርድ ቤት ቀጠሮ በእስር ቤት እንዲቆዩ ተደረገ። ከነፍስ ግዳይ ምርመራ ጓድ ጽፈት ቤት ሄጄ ስለሟቹ ጉዳይ የተደረገውን የምርመራ ጅምር ተመልክቻለሁ። በ3ቱ ቀን ምርመራ የሚከተለው ፍሬ ነገር ተገኝቷል። ሟቹ በአዲስ አበባ ከተማ በአንድ ፋብሪካ ውስጥ በካቦነት የሚሰራ ነው። ከ2 ዓመት በፊት ጀምሮ የስራይ በሽታ በሆድ ውስጥ አድሮበታል ይባላል። ከህመሙ ለመዳን ብዙ የጠበል ቦታዎችን አዳርሷል። ያለውን ገንዘብ ሁሉ ለጠንቋዮች ገብሯል። በመጨረሻ ይህ ሞት ሊደርስበት የቻለው በሟቹ ላይ አንድ ያልተረጋጋ ዛር አድሮበታል ተብሎ እሱን ለማረጋጋትና የዛሩን አይነት ለማወቅ በተደረገው ሙከራ ነው። ሟቹ ከጠንቋዩ ቤት ሄዶ ከተኛ 8 ቀን አልፎታል። ለመጨረሻ ጊዜ ድብልቅልቅ ያለ የዛር ድግስ ለማድረግ በሟቹ ገንዘብ ከፍተኛ መሰናዶ ተደርጓል። በሞተበት ዕለት 3 የተለያዩ መልክ ያላቸው ወንድ በጎች ታርደዋል፣ ጭዳ ሆነዋል፣ ጠላና ጠጅ ተጠምቋል። ሌላም ልዩ ልዩ መሰናዶ ተደርጓል። 3 እቅፍ ለጋ የጫት ቅጠል በአንድ መካከለኛ እንስራ ተቀቅሏል። በጠንቋዩ ትዕዛዝ መሰረት በዚያ ሌሊት ህመምተኛው የተቀቀለውን የጫት ጭማቂ እንዲጠጣ ተደርጓል። የጫቱ ጭማቂ አውዛ ተብሎ ይጠራል። ከሬሳ መርማሪው ሐኪም በተገኘው ውጤት መሰረት ህመምተኛው ሊሞት የቻለው አውዛውን ወይም የጫት ጭማቂውን ከመጠን በላይ በመጠጣቱ ልቡና ጉበቱ በመዳከማቸው ነው ይላል። ከጠንቋዩ ቤት የተወሰደው አውዛ በኢንስቲትዩት ፓስተር እንዲመረመር ተደርጎ በብዛት ከተጠጣ መርዝነት ያለው መሆኑ ተረጋግጧል። እነዚህ ሁሉ ከተጣሩ በኋላ ለሞቱ ኃላፊ የሆኑት ጠንቋዩና አውዛውን ቀቅላ ታድል የነበረችው ሴት በጣቢያ እንዲቆዩ ሲደረግ ሌሎቹ እንዲለቀቁ ተደረገ። ፖሊሱም በእስር ቤት በነበረበት ጊዜ ያገኘውን ሁሉ ሪፖርት አሰናድቶ ተመለሰ። እንግዲህ በነፍሰ ገዳይ የተያዘው ጠንቋይ ምርመራ በነፍስ ግዳይ ጓድ ውስጥ የሚከናወን ስለሆነ እሱን ተወት አድርገን የጀመርነውን የማጭበርበር ወንጀል ማጣራት ቀጠልን። በፖሊስነት አገልግሎት በቆየሁባቸው 16 ዓመታት ውስጥ ብዙ ምርመራዎችን ያከናወንኩ ቢሆንም እንደ አጋንንት ሳቢውና እንደ ጠንቋዮቹ ጉዳይ የከበደ ነገር አላጋጠመኝም። ከባድ ነገር ሆነ የምለው አድራጎቱ ብቻ አይደለም። የሚፈጽሙት ማታለል አስቀድሞ የተጠና በመሆኑ ሊደረስበት አይቻልም። በስንት ጥረትና ድካም ከፍሬ ነገሩ ላይ ለመድረስ ስንጀምር በእነሱ የሚያምኑት ብዙዎች ሰዎች ሊያበላሹት ይሞክራሉ። ከስንቱ ጋር እንታገል። ይህም በመሆኑ የጠንቋዮቹንና የአጋንንት ሳቢውን ምርመራ ነጥዬ የተለያየ የምርመራ ሰራተኞች እንዲከታተሉ አደረግኩ። በዚህም መሰረት በጠንቋዮቹ ላይ የሚደረገው ምርመራ 9 ወር ሲፈጅ የአጋንንት ሳቢው ምርመራ ግን በ2 ወር ውስጥ ተከናወነ። የአጋንንት ሳቢውን ምስጢር ለመከታተል ምርመራውን ያጣራው የ50 አለቃ በምርመራ መዝገቡ መቅድም ላይ እንዲህ ሲል አስፍሯል።
የምከታተለውን ሰው መልኩን ለማወቅ የፈጀብኝ ጊዜ 2 ቀን ብቻ ነው። ካወቅኩት በኋላ ግን የተጠርጣሪው ሁኔታ የተነገረኝን ሁሉ የሚሽረው መስሎ ታየኝ። አለባበሱ፣ አረማመዱ፣ አነጋገሩ፣ በጠቅላላው ሁኔታው የማጭበርበር ነገር አይታይበትም። እሱና እኔን ያስተዋወቀኝ ሌላ 3ኛ ሰው ሁለታችንንም ጋብዞ መሃል ከተማ ከሚገኘው የራስ መኮንን ቡና ቤት ገባን። በዚያ በአንድ ክብ ጠረጴዛ ላይ ተቀምጠን በነበረ ጊዜ በመጀመሪያው 10 ደቂቃ ያጠናሁት መልኩንና ያነጋገሩን ዘዬ ነበር። የኔ ግምት እየቆየ ሟሸሸ እንጂ ፍጹም ጨዋ ሰው መስሎ ታየኝ። ከዚህ ቀደምም ይህንን የመሰለውን ምርመራ ደጋግሜ አጣርቼ ስለነበር ሁኔታው ከዚያ ጋር አልገጥም ስላለኝ ይህን ሰው የጠረጠሩት በከንቱ ነው ስል ገመትኩ። ወደ ሐረር ለስራ ጉዳይ ተቀይሬ የሚሄድ መሆኔን ላስተዋወቀኝ ሰው ገልጬለት ነበር። ለመንገድህም ለሁሉም ነገር እንዲቀናህ ሁሉን ማድረግ ከሚችል ሰው ጋር ላስተዋውቅህ ብሎ ነበር ያገናኘኝ። ታዲያ በመጀመሪያ እንደተመለከትኩት እንኳንስ በብራና ጽፎ የሚተበትብ የተጻፈውን እንኳን የሚያነብ አልመሰለኝም። ጠባብ ሱሪ ታጥቋል። ቀጭን ነጠላ ደርቧል። ቡሽ ባርኔጣ አድርጓል። ሲናገር እንኳን ቃላቶቹ ጎልዳፋ ናቸው። ታዲያ ይህ እንዴት ሌላውን ማታለል ቻለ ስል ራሴን ጠየቅኩ። በቡና ቤት ውስጥ በቆየንበት 35 ደቂቃ ውስጥ 5 ቢራ ጠጣ። የሶስታችንንም ምን 5 ብር ከፍዬ ከቡና ቤት ወጣን። እንግዲህ ከተዋወቃችሁ በኋላ ተጠያየቁ ሲል አስተዋዋቂያችን በድጋሚ አስጨባበጠን። ለመጠየቅ ብፈልግ የት ሰፈር እንደማገኘው ገለጠልኝ። አይዞህ ከፈለክ ሌላም ብዙ የምናውቀው ነገር አለ አለኝ። እጅ ነስቼ ተለየኋቸው። በዚህ ቀን ተግባሬ አንድ ሌላ ነገር ለመረዳት ችያለሁ። ይኸውም የተቸገሩ ሰዎችን እየፈለጉ የሚያቀርቡለትና አዋቂነቱን እያጋነኑ ገበያ የሚያስገኙለት ብዙ ደላሎች ያሉት መሆኑን ነው። እኔም በሆን በአንድ ቀን መተዋወቅ እንደዚህ አድርግልኝ ብዬ መናገር አልፈለኩም። ብዙ ጊዜ ማጥናትና መከታተል አስፈለገኝ። በአራተኛው ቀን እሱን ለማግኘት ከመኖሪያ ቤቱ አካባቢ ስዘዋወር አገኘሁት። በትህትና እጅ ነስቼ ሰላምታ ተለዋወጥን። ምን ነው ጠፋህ? ሰሞኑን ፈልጌህ ነበር አለኝ። ተያይዘን ወደ ቡና ቤት ገባን። መቼም መጠጥ ፊቱ ተቀምጦ ብዙ ጊዜ አይቆይም። በአንድ ሰዓት ውስጥ የ7 ብር መጠጥ አገባደደ። እኔን የሚቸግረኝ የመጠጣቱ ብቻ አይደለም። ወደ ክፍሌ ተመልሼ ይህን ያህል ገንዘብ አወጣው ስል እውነት አይመስልምና ገንዘቡን ለመተካት ብዙ ጭንቅ አለ። ያም ሆነ ይህን ያህል ብር ካጠፋሁ ዛሬ ቀጠሮ መውሰድ አለብኝ ብዬ የምፈልገውን ገለጥኩለት። ችግርህ ምንድን ነው አለኝ። አንደኛ ገንዘብ በእጅ አይቀመጥልኝም፣ ሁለተኛ አለቆቼ አይረዱኝም፣ ሹመት ሽልማት አላገኝም፣ ሶስተኛ አይነ ጥላ ስላለብኝ አለቃዬ ፊት ስቀርብ እፈራለሁ፣ አራተኛ አንዲት ሴት ለማግባት ፈልጌ ዘመዶቿ ሀብታሞች ስለሆኑ ተቸገርኩ አልኩት። ይህማ ቀላል አይደለም እንዴ አለኝ። የኔን የአባቴንና የእናቴን ስም በማስታወሻ ወስዶ የት ነው የምትሰራው አለኝ። ባንክ ቤት እሰራለሁ አልኩት። ለማግባት ስለምትፈልጋት ሴት ስለ አይነ ጥላዋና አለቆችህ እንዲወዱህ ለማድረግ እኔ እችላለሁ። በስምህ የሚጻፍ ስላለ ሰሞኑን እደርስልሃለሁ። ሴትዮዋም ተከታትላ እንድትመጣ እጽ እሰጥሃለሁ። ስለሌላው ጉዳይ ከነገ ወዲያ ዓርብ ዕለት ከወንዞቹ ጋር አገናኝሃለሁ አለኝ። ወንዞቹ የሚላቸው አጋንንቶቹን ነው። አጋንንቶቹን እስባለሁ የሚለው ከአዲስ አበባ ምስራቅ በአንድ ጫካ ውስጥ ስለሆነ ወደ ተባለው ቦታ ለመሄድ ከምሽቱ 2 ሰዓት ላይ ተቃጠርን። በዚህ ቀን በእርግጥ አጋንንቶቹን ለማየት እችል ይሆን ወይስ ሰዎች አጋንንት ሆኖ አገኛቸው ይሆን? ያቺ ቀን በጉጉት የምትጠበቅ ነበረች። ቀኑ ዓርብ ነበር። በቀጠሯችን ከምሽቱ 1 ሰዓት ተኩል ላይ 4 ኪሎ ከሚገኝ አንድ ቡና ቤት ተገናኘን። ከአስፋው ጋር ሌሎች 2 ሰዎች ነበሩ። በቡና ቤት ውስጥ ተቀምጠን በምንጨዋወትበት ጊዜ ማታውኑ ስለምናደርገው እንወያይ ነበር። ከአስፋው ጋር የነበሩት 2 ሰዎች እንደኔ ለስራ የመጡ ሳይሆኑ ከአጋንንቶች ፍርድ ለመቀበል አስፋውን ደጅ የጠኑ ነበሩ። ጊዜው እስኪደርስ ድረስ ሁለቱም ጓጉተዋል። ለመሆኑ ምን ይለኝ ይሆን ይባባላሉ። ወዲያውኑ ሌሎች 3 ሰዎች መጡ። ሁላችንም በአንድ ጠረጴዛ ዙሪያ ሆነን አስፋውን አጀብነው። እንግዲህ ሰዓቱ ስለተቃረበ የምትይዙትን አሰናዱ አለን። ምን ማለቱ እንደሆነ ለኔ ግልጽ አልነበረም። ሆኖም ከመካከላችን 2ቱ አንድ ጠርሙስ አረቄ ገዝተው በወረቀት ጠቅልለው አስቀመጡ። እነሱ ነጭ አረቄ ከገዙ እናንተ ደግሞ ሌላውን አይነት መግዛት አለባችሁ አለን።
ለካ ለአጋንንቶቹ የሚቀርብ ልዩ ልዩ መሰናዶ ማድረግ ግዴታችን ኖሯል። ሁሉም የሚቻለውን ያህል ያዘ። እኔ ግን በኪሴ ብዙ ብር አልያዝኩም ነበር። ይህ እንደሚደረግ ባለማወቄም ከመስሪያ ቤቱ ወጪ አልጠየቅኩም። ኪሴን ከዳበስኩ በኋላ ገንዘቤን ሁሉ ልብስ ስቀይር እቤት ረስቻለሁ በማለት በድንጋጤ መልክ ለአስፋው ገለጽኩለት። አሁን ስንት ይዘሃል አለኝ። ያለኝ 12 ብር ነው። ከዚህ ውስጥ አሁን ለተገባበዝንበት ስከፍል የሚቀረኝ 7 ብር ብቻ ነው አልኩት። ይህንኑ ለእኔ ስጠኝ፣ ለዛሬው የሚሆነውን ሁሉ ለማየት ብቻ ከኛ ጋር መሄድ ትችላለህ። የሚገባውን እስክታደርግ ድረስ አጋንንቶቹ ስላንተ እንዳይናገሩ አደርጋለሁ አለኝ። ያረቄው ጉዳይ ከሆነ ይህም 1 ጠርሙስ ይገዛልኛል አልኩት። የሚሰጠው ይሄ ብቻ አይደለም ሲል ኮስተር ብሎ መልስ ሰጠኝ። ለካስ ሌላም ካሽ ገንዘብ ለአስፋው መክፈል ግዴታ ነበር። በፊት አብረውት የነበሩት 2 ጓደኛሞች ለብቻቸው ከተነጋገሩ በኋላ 125 ብር ሰጡት። በኋላ የመጡት 3 ጓደኛሞች ደግሞ 250 ብር ሰጡት። ሁሉም በአንድነት ይህ ለእርሶ በቂ አይደለም፣ ብቻ ለዛሬው ያለን ይሄው ነው፣ ስለሆነም ይቅርታ ይደረግልን ብለው ገለጹለት። ፈገግታ አሳያቸው እንጂ የሰጠው የቃል መልስ አልነበረም። በእርግጥ በገንዘቡ ክፍያ ላይ የተጋለጥኩት እኔ ብቻ ነበርኩ። ሌሎች በከፈሉት ሂሳብ መሰረት ከሆነ እኔ እጅግ ቢያንስ 50 ብር ወይም 100 ብር መክፈል ነበረብኝ። የኔ ኪስ ባዶ መሆኑን በመግለጼም አስፋው ስለኔ ምንም የማያውቅ መሆኑን ገልጾልኛል። እንዲሁም አገርሽቶበት ነው መሰለኝ መኪና የሚያንስ ከሆነና ሌላ በሽተኛ ከተገኘ አንተ ለዛሬ ትመለሳለህ አለኝ። ይህን ካለኝ በኋላ በጣም ነዶኛል። ካለችኝ ብር ውስጥ 5 ብር ለመጠጥ አውጥቼ 7ቱን ብር ደግሞ በእጁ ሰጥቼዋለሁ። እነዚያ ሰዎች ይህን ያህል ብር ሲሰጡት የኔን 7 ብር አለመናቁ ደግሞ ገርሞኛል። እኔ ከመጠን በላይ ያበሳጨኝ የገንዘብ መክፈሌ ጉዳይ አይደለም። ምናልባት በመኪና ላይ ቦታ ታጥቶ ያስቀሩኝ እንደሆነ ከተግባሬ መሳሳቴ ብቻ ነው። ከምሽቱ 2 ሰዓት ላይ ከቡና ቤት ወጣን። በፊት ከሱ ጋር የነበሩት 2 ሰዎች የቤት መኪና ይዘዋል። በኋላ የመጡት 3 ሰዎች ደግሞ አንድ ታክሲ ይዘዋል። ባለ ታክሲው ከ3ቱ አንደኛው ነበር። ከቡና ቤቱ ከወጣን በኋላ በየመኪናቸው ገቡ። አስፋውን ከ2ቱ ሰዎች የግል መኪና ውስጥ ገብቶ ከፊት ቁጭ አለ። እኔም ባለ ሴቼንቶቹ ከኛ ጋር ሁን ብለው ጋበዙኝ። እኔ ግን ከአስፋው ለመለየት አልፈለግኩም። ከዚህ ይሻለኛል ብዬ ተጠጋሁ። ግን አሁንም አስፋው ደስ አላለውም። ወንድም ቤትህ ቅርብ እንደሆነ በዚሁ መኪና ሄደን ልናመጣ እንችላለን አለኝ። የኔ ያለመክፈል በጣም ቆጭቶታል። እኔም ቤቴ ንፋስ ስልክ ነው አልኩት። አይ እንግዲያውስ መሽቶብናል አለኝ። ዝም አልኩት። ለትንሽ ደቂቃ በመኪና ውስጥ ጸጥታ ሆነ። እኛ ያለንበት መኪና ቀዳሚ ሆኖ ጉዟችንን ወደ የካ ቀጠልን። አቧሪ ስንደርስ ከመንገድ ዳር አቁሞን ወደ አንድ ቡና ቤት ሮጦ ገባ። ከዚያም ሌሎች 6 ሰዎች አስከትሎ ተመለሰ። እነዚያ ሰዎች እንደኛው ከአስፋው ቀጠሮ ተቀብለው የሚጠብቁ ኖረዋል። ከነዚያ ውስጥ ከ4ቱ አንዱ መኪና አላቸው። በመኪናቸው ውስጥ ሌላ የጸናበት በሽተኛ ተቀምጧል። እንግዲህ ከዚያ በሽተኛ ጋር 7 መሆናችን ነው። 3ቱ ለብቻቸው የመጡ እግረኞች እንጂ መኪና የሌላቸው ኖረዋል። ይህም በመሆኑ እነዚያን ሰዎች አስፋው በየመኪናው ላይ መደልደል ጀመረ። 4ቱ የራሳቸው መኪና በቃቸው። ትርፎቹ 3ቱ ወደኛ መጡ። እንግዲህ አንተ ውረድ አለ። ባለመኪናው ሚስጥሩን ባለማወቁ አንደኛው እነዚያ ዘንድ ይቀመጥ፣ 2ቱ ከኛ ጋር ይሁኑ፣ መኪናው ይበቃል አለው። እሱ እኮ ዛሬ መሄድ አይገባውም አለኝ። ከመኪናው ዱብ ብዬ ወርጄ እግሮቹ ላይ ተደፍቼ ለመንኩት። ምን ቸገረኝ ብትሄድ፣ ግን እንደነገርኩ መሆኑ ነው አለኝ። አጋንንቶቹ ስላንተ እንዳይናገሩ አደርጋለሁ ብሎኝ ነበር። እሺ አልኩት። በዚሁ ተስማምተን ጉዟችንን ቀጠልን። ሚካኤል ለመድረስ በግምት 800 ሜትር ያህል ሲቀረን መኪና ቆመን በስላች መንገድ ጫካ ውስጥ ጉዟችንን ቀጠልን። በዚህ ጊዜ አንድ አሳዛኝ ነገር ተመለከትኩ። በጠቅላላው ከነበርነው 14 ሰዎች መካከል አንደኛው በጣም የጠናበት በሽተኛ ነበር። ባደረበት ህመም የተነሳ እግሮቹ ስለማይንቀሳቀሱ ሽባ ሆኗል። በዚያ በጨለማ ጥቅጥቅ ባለው ጫካ ውስጥ ተሸክሞ የሚጓዙት ይዘውት የመጡት ሰዎች ብቻ ነበሩ። ግን እነሱ ብቻ ሊሸከሙት አልቻሉም። የግድ መረዳዳት አስፈላጊ በመሆኑ በመፈራረቅ እንሸከም ጀመር። ከባቡሩ መንገድ 1 ኪሎ ሜትር ርቀት ያህል በጫካ ውስጥ ከተጓዝን በኋላ አሁን ደርሰናል የሚለውን ድምጽ በድንገት ሰማን። ይህን ቃል የተናገረው የአጋንንቶቹ ጎታች ነኝ የሚለው አስፋው ነበር። ተራ ደርሶብኝ ሰውየውን የተሸከምኩት እኔ ስለነበርኩ ከመሬት አሳርፌ የሚቀጥለውን ማብራሪያ በጥንቃቄ ማዳመጥ ጀመርኩ። አሁን የምሰጣችሁን በእጃችሁ በመጨበጥ በጥንቃቄ ያዙ።
ይህም ከአጋንንቶቹ ቁጣና በትር የሚያድናችሁ ነው። ከወንዙ ዳር እንደደረስን ምናልባት ጌቶቻችን አጋንንቶቹን ነው እናገኛቸዋለን። የእነሱን ድምፅ ስንሰማ ሁላችንም ወደ መሬት ተነጥፈን ወይም ተኝተን እያንዳንዳችሁን በስም እስክንጠራ ድረስ መጠበቅ አለባችሁ። ከአጋንንቶቹ የሚወረወር ድንጋይ ይኖራል። ቢመታችሁም አይጎዳችሁም። ግን እንዳይመቷችሁ በፊታችሁ የዛፍ መከታ ይዛችሁ ተሸጎጡ። እኔ እንግዲህ ከእናንተ በጣም ርቄ በመቅደም ጥሬን እቀጥላለሁ። የሚሄድበትን አቅጣጫ እንድታውቁ የባትሪ ብርሃን ምልክት እሰጣችኋለሁ አለ። በእርግጥም በአነጋገሩ ለወታደር የጦርነት ትዕዛዝ የሚነገር ይመስል ነበር። ከመካከላችን ፈንጠር ብሎ 50 ሜትር እንደራቀ ተከተሉኝ አለን። ለስራዬ ጓጉቼ ስለነበር ከሌሎቹ እኔ ቀድሜ ተከተልኩ። መንገዷ የጫካ ውስጥ ስላች ስለሆነች ከመጥበቧ የተነሳ ሁላችንም በአንድ መስመር ተከታትለን ጉዟችንን ቀጠልን። አስፋው በጣም ራቀን። እኔ በፍጥነት ለመጠጋት ብሞክር ሰዎቹ ከትዕዛዙ ውጭ ነው ሲሉ ተቃወሙ። በዚህ ሁኔታ 500 ሜትር ያህል እንደተጓዝን አስደንጋጭ ድምፅ ሰማን። ሁሉም ሰው ደንግጦ ባለበት ቦታ ቀጥ አለ። አሁንም እኔ ወደ ድምፁ ለመጠጋት ሞከርኩ፣ ግን ተመለስ ሲሉ ሰዎች ተቃወሙኝ። እኔን እንዳይጠረጥሩኝ ስል ተቃውሞውን ማክበር ግድ ሆነብኝ። የጉርምርምታ ድምፅ መስማት ጀመርን። ወዲያው አስፋው የሩጫ ሲቃ እያነቀው ወደኛ ተመለሰ። ጌቶቼን አግኝቻቸዋለሁ፣ ደስ ይበላችሁ፣ እንግዲህ አብረን እንጠጋለን አለን። ለመሆኑ ሁሉም ሰው የሰጠውትን እጽ ይዟል ሲል ጠየቀ። አዎ አልነው። እጃችሁ የላላ እንደሆነ ሳታውቁት ሁሉም ከእጃችሁ ይጠፋል። እሱን ከጣላችሁ አጋንንቶቹ በቀጥታ መጥተው ይመቷችኋል አለን። ሁሉም ሰው እንደ ቦክስ ተጫዋች ሰው የግራ እጁን መዳፍ ጨብጦ በቀኝ እጁ በድጋሚ አጠበቀው። በዚህ ሁኔታ 100 ሜትር ያህል እንደተጓዝን አንዲት ወንዝ አገኘን። ከወንዟ ማዶ ላይ ብልጭ ድርግም የሚል ብርሃን ይታያል። በብርሃኗ ቀኝ በኩል ባለው ጫካ ውስጥ ፉጨት ይሰማል። በስተግራ በኩል ደግሞ ቋንቋው በማይታወቅ ቃል ይፎከራል። ድንጋይ ይወረወራል። ከመብራቱ አጠገብ ራቁቱን የሆነ ሰው መሰል አካል ይታያል። ግዙፍ ነው። ቆም ብድግ ይላል፣ ይንከባለላል፣ ይተኛል። በእርግጥ ሁላችንም በፍርሃት ተዋጠን። ሁሉም ከመደንገጡ የተነሳ ያን የጠናበትን በሽተኛ የተሸከመውን የሚረዳ ሰው እንኳን አልተገኘም። በድንገት ከኋላችን የሚገኘው ጫካ በድንጋይ መደብደብ ጀመረ። አስፋው ሁሉም ሰው ይተኛ ሲል አዘዘ። ጥሩ የመከላከል ትዕዛዝ ነበር። እኔ ብቻዬን ተሽቀንጥሬ አንድ ትልቅ ድንጋይ መከታ አድርጌ ሁኔታውን በጥንቃቄ መከታተል ጀመርኩ። እኔ ሳዱሊት፣ አጥሊት፣ በረኸኛው፣ ሻንቆ፣ የሁሉም ጌታ። እነዚህ ቃሎች የሚሰሙት በፊታችን ከሚገኘው ጫካ ውስጥ ሲሆን ከቃሎች ጋር ድንጋይ ይወረወርብናል። ድንጋይ ከፊታችን፣ ከኋላችን፣ ካጠገባችን ያርፋል። ከኋላችን የሚያርፈው ድንጋይ የጫካውን ዛፍ ያናውጠው ነበር። አብዛኛውን ጊዜ ግን የሚወረውሩት ጠጠር ስለሆነ አልፎ አልፎ ቢመታንም አልጎዳንም። ሁሉም ሰው በያለበት ጸጥ አለ። እኔ ግን እንዳጋጣሚ ሆኖ ከውሃ አጠገብ ተኝቼ ስለነበር የሚወረወረው ድንጋይ ከውሃው ላይ ያረፈ ልብሴን አበሰበሰው። በዚያ ላይ ብርዶ ያድርስ ነበር። በብብቴ የያዝኳትን ሽጉጥ ከማህደሩ አውጥቼ እፊቴ ቁጭ ካደረግኳት በኋላ ሌላ ሐሳብ በአእምሮዬ ውስጥ መጣ። እርግጥ ሰይጣን ከሆኑ ሽጉጡ አይነካቸው ይሆናል ብዬ ሽጉጤን ወደ ማህደሩ መለስኩና ያችን እጽ በመዳፌ ውስጥ አጥብቄ ያዝኩ። አሁን እንግዲህ አስፋው አጋንንቶቹን መለማመጥ ጀመረ። ጌቶቼ፣ የእናንተ ተገዢዎች ታማኞች ስለሆንን እናንተን ፍለጋ መተናል አለ። ከመብራቱ አጠገብ ያለው ሰው መሰል ፍጡር አንድ የቁጣ ቃል አሰማ። የዛር ውላጅ ሁሉ ጸጥ በሉ የሚል ነው። እንግዲህ እነዚህ በየጫካው ውስጥ የሚፎክሩ እነ ሳዱሊትና እነ አጥሊት የዛር ውላጆች እንጂ አጋንንቶች አይደሉም ማለቱ ነው። አስፋውም ነጭ ኩታውን አሸርጦ ሰዎቹ ይዘውት የነበረውን አረቄና ልዩ ልዩ ገጸ በረከት ሰብስቦ በዚያ በመብራት ብርሃን በሚታይባት ቦታ ላለው አቀረበ። እንዴት ቢዳፈር ነው እንዲህ ተጠግቶ አረቄ የሚያበረክተው? በእውነቱ እነዚህ አጋንንቶች ናቸው? አስፋው ከኛ ቀድሞ ሄደው ለምን ነበር? እንዴትና በምን ዘዴ እንደሳበ ማወቅ አስፈላጊ ነበር። ለመሆኑ ምስጢሩ ምን ይሆን? አስፋውስ አጋንንት መጎተት ይችላል ወይስ የከተማው አጋንንቶች በጎን አልፈውን አጋንንት ሆነው ጠበቁን? አለቃዬ ከኔ የሚጠበቀው ውጤት ምን እንደሆነ መምሪያ ሰጥተውኝ ነበር። መምሪያው ባጭሩ ሲጠቃለል አስፋው በእርግጥ አጋንንት መሳብና ማነጋገር ይችላል ወይስ አስፋው የሚጠራቸው አጋንንቶች ወደ አጋንንትነት የሚለወጡ አጭበርባሪዎች ናቸው
ከሆነስ ይህን ለማድረግ ዘዴያቸው ምንድነው የሚል ነው። በእርግጥም ይህ ጉዳይ ቀላል አልነበረም። እነዚህንም ለማጣራት ከአስፋው ጋር ሚስጥረኛ መሆንና የሚቻል ከሆነም አብሮ መስራት ነበር። ይህ ሁሉ ሊቃና አልቻለም። ከዚህ ይልቅ በአጭር ጊዜ ሊሳካ የቻለው የሚጠይቀውን ገንዘብ ከፍሎ አጋንንት ወደሚሳብበት ጫካ በመሄድ ሁኔታውን በመስማት ብቻ ሳይሆን በአይን አይቶ ማጣራት ብቻ ነው። ይህም ቢሆን ቀላል አልነበረም። ቀላል አለመሆኑንም የተረዳሁት የነሳዱሊት ድንጋይ መድረሻ ሳጥቶኝ ለልብሴ ሳላስብ በጭቃው ላይ ተኝቼ መከታ በያዝኩ ጊዜ ነው። በዚያ ሰዓት ያጋንንቶቹ ጩኸት፣ የሚወረውሩት ድንጋይና በፊቴ ራቁቱን የሚገላበጠው ፍጡር መሰል ሁኔታ አካባቢውን የሚያስፈራ ስላደረገው ከድንጋጤም የተነሳ ልከታተለው የሚገባኝን እንኳን አስረስቶኝ ነበር። አስፋ ያስጨበጠኝን ስር ወይም እጽ በሁለት እጆቼ መዳፍ አጥብቄ እንዲያስኩ ይህን እጽ ብጥለው በእርግጥ አጋንንቶቹ እኔን ብቻ መርጠው ሊቃወሙኝ ይችላሉን ስል ራሴን ጠየቅኩኝ። ለዚህ የሚሆን መልስ ወዲያውኑ ለማግኘት ስል ከመዳፊ አውጥቼ ከፊት ቆም አድርጌ ለተወሰኑ ሴኮንዶች በመሬት የሚመጣውን ለመቀበል ጠበቅኩ። ግን ይሆንና የሚሆን ነገር አልነበረም። እንዲያውም በዚያች የብርሃን ምልከታ በምታሳይ መብራት አጠገብ ያለው አጋንንት የዛሩን ላጆች በያላችሁበት እርጉ ካለ ጊዜ ጀምሮ በየጫካው ውስጥ ጸጥታ ሰፈነ። ምርመራዬ የተሳካ መሆኑን የተገነዘብኩት አስፋው ወደ አጋንንቱ ዘንድ ሄዶ ከሰዎቹ የቀረበውን የአልኮል መጠጥ በእጁ መስጠቱን ካየው በኋላ ነው። አጋንንቱ ጠርሙሱን ከመሬት ላይ ከሰበረ በኋላ ከጠርሙሱ የሚፈሰውን ለመጠጣት ወደ መሬት ሲደፋ ተመለከትኩ። ይህ ጉዳይ ለጊዜው ሐሳቤን አወናብዶት ነበር። ይህን ከፈጸመ በኋላ የሰዎቹን ስም መጥራት ጀመረ። ግን ሁሉም በፍርሃት ስለተዋጠ አቤት የሚል ጠፋ። ሰይጣን ሲጠራ ደፍሮ አቤት የሚል ማን ነው? አስፋው ግን ነጠላውን አወራርዶ አሉ አቤት ይላሉ ጌታዬ እያለ መልስ ሰጠ። የኔን ስም መጥራት ሲጀምር አስፋው ወደ አጋንንቱ ሮጦ ሄዶ ከርቀቱ የተነሳ ልሰማው ያልቻልኩትን ተናግሮ ከዚያ ወዲያ ስለኔ የሚናገረውን ሁሉ አቆመ። አስፋው በእርግጥ እውነተኞቹን አጋንንቶች ለመሳብ የማይችል መሆኑንና እነዚያም በየጫካው የሚፈለጉ ሁሉ የሱ ጓደኞች ወይም ሰዎች መሆናቸውን ወደ ማመኑ ተቃረብኩ። ይህም በመሆኑ በእጄ የጨበጥኩትን ያንን የአስፋውን እዝ ጥዬ ሁኔታውን በጥንቃቄ መከታተል ቻልኩ። እጹም በመጣሌ የደረሰብኝ ነገር ባለመኖሩም ጥርጣሬ እየጎላ ሄደ። አብረውኝ ወደ ጫካው የሄዱት ሰዎች አንድ በአንድ እየተጠሩ ወደፊት የሚሆንላቸውንና የሚገጥማቸውን ነገር ሁሉ ሰሙ። ያም እግሩ ሽባ ሆኖ በሰው ሸክም የመጣው ህመምተኛ በአንድ ጠላቱ አማካኝነት በአጋንንቶች ቁጣ ወይም ትዕዛዝ መሆኑ ነው። ይህ በሽታ የደረሰበት መሆኑንና የሚጠየቀውን ሁሉ ማድረግ ከቻለ በቅርብ ጊዜ እንደሚድን ተነገረው። እንግዲህ የሚያደርገውን ሁሉ የሚጠይቀው ያጋንንቶቹ ሳቢ አስፋው ስለሆነ የአስፋው የገንዘብ ምንጭ ይህን የመሳሰለው ነው። የመጡት ሰዎች ስም ዝርዝርና ለእያንዳንዱም የሚነገረው እንዳበቃ እነሳዱሊት እንደመጀመሪያው ድንጋይ ውርወራቸውን ቀጠሉ። ሁላችሁም ለሰዎች የተሰጣችሁን እጽ እንደያዛችሁ ወደ ኋላ በፍጥነት ተመለሱ ሲል አስፋው ትዕዛዝ ሰጠ። በዚህም ጊዜ የነሳዱሊት የናጥሊት ጉርምርምታና ጩኸት ፉከራው ጫካውን አናወጠው። ያቺ ስም ይጠሩባት የነበረችው የባትሪ ብርሃን ድንገት ልማለች። እኔም ወደ አስፋው ለመጠጋት ሞከርኩ። ግን አስፋው ራሱ ወዴት እንደደረሰ አጣሁት። ትንሽ ጊዜ ከቆየው በኋላ አካባቢ ሁሉ የሚያስፈራ በመሆኑ ወደ ኋላዬ ስመለስ አስፋው እንደገና ወደ አጋንንቶቹ ሲመለስ አገኘሁት። እኔን ሲያገኘኝ የተበሳጨ መሰለ። አስፋው የሚመለሰው ጓደኞቹን እነሳዱሊትን ቀጠሮ ለመስጠት መሆኑ ቢገባኝ እንዳይጠረጥረኝ ስል ከመደንገጤ የተነሳ ካለሁበት ቦታ መነቃነቅ ያቃተኝ መሆኑ ገለጽኩለት። ወደ እነሱ ሳይሄድ እንዳልጠረጥረው እኔን ይዞ ተመለሰና ሁላችንም በስፋት መንገድ አጠገብ ወደ ቆሙት መኪኖች ተሰብስበን ወደ ከተማው ከተመለስን በኋላ ከአስፋው ተሰነባብተን ሁላችንም ወደ የቤታችን አመራን። ወደ ቤቴ በማመራበት ጊዜ አንድ ሐሳብ መጣብኝ። ይኸውም በአስፋው መኖሪያ ቤት አካባቢ እየተዘዋወርኩ ወደ ቤቱ የሚመላለሱትን ሰዎች መመልከት የሚገባኝ መሆኑን ነው። ይህ እንኳን ካለቃዬ ትዕዛዝ ውጭ ቢሆንም ያየሁትን ጉዳይ ለማጠቃለል ስል የግድ መፈጸም እንዳለብኝ ስላመንኩ በዚህ አካባቢ ስዘዋወር አደጋ ቢደርስብኝ እርዳታ እንዲመጣልኝ ለማድረግ ለመረጃ ስልክ ደውዬ ወደዚያው አመራሁ። ያሰብኩት አልቀረም። ሁሉም ነገር ተሳካ። በዘንቢል ዕቃ የያዙ 5 ጎረምሶች ከምሽቱ 6 ሰዓት ሲሆን ወደ አስፋው ቤት ገቡ። እስከዚያው ሰዓት ድረስ የአስፋው ቤት ሳይዘጋ ጠብቋቸው ነበር። እነዚያ 5 ጎረምሶች በየጫካ ውስጥ ወደ አጋንንትነት ተለውጠው የነበሩት ይሆኑ? ይህንኑ በማስታወሻ ያስፍሬ ወደ ቤቴ ተመለስኩ።
በማግስቱም ጠቅላላ ሪፖርቴን ላለቃ ያቀረብኩ። እኔ ባቀረብኩት ሪፖርት ላይ አስፋው ጓደኞቹን በጫካ ውስጥ አስቀምጦ አጋንንት እንደሚስብ በማስመሰል የሚያታልል መሆኑን ደፍሬ ገልጬ ነበር። የኔን ሪፖርት ግን የሚያምን አጣሁ። ይህም በመሆኑ 3 መርማሪ መኮንኖችና ለብዙ ዓመት የምርመራ ልምድ ያላቸው የበታች ሹማምንት ባሉበት ሪፖርቱ እንዲጠናና እነሱ በሚወስኑት መሰረት እነዚያ አጋንንቶች ነን የሚሉ ሰዎች እንዲያዙ የምርመራው ክፍል ዋና ሹም ውሳኔ ሰጡ። ሆኖም በሰጡት ውሳኔ ላይ ብዙ አለመግባባት ተፈጠረ። አለመግባባቱ የተፈጠረው እኔ ያቀረብኩትን ሪፖርት በመተቸት አንዳንድ ሰዎች በእርግጥ አጋንንት መሳብ የሚችሉ መሆናቸውን በሚያምኑት ወገን ነበር። ያም ሆነ ይህ 5 ሰዎች ያሉበት የምርመራ ጥናት ጓድ አንድ ውሳኔ አሳለፈ። ይኸውም በእኔ አማካኝነት 2 ሰዎች ከአስፋው ጋር እንዲተዋወቁና በሚቀጥለው ሳምንት ወደ ጫካ ውስጥ ሄደው እንደኔ ሁኔታውን ተመልክተው እንዲያረጋግጡ ነበር። የምርመራው ሹም ግን በዚህ ውሳኔ ላይ ሌላ ቁርጥ ያለ ትዕዛዝ ሰጡ። ትዕዛዙም ለዚህ ጉዳይ በተደጋጋሚ የሰው ኃይልና ገንዘብ ማባከኑ አላስፈላጊ ስለሆነ 5ቱም መርማሪዎች ተባብረው በዚያው ቀን አጋንንት ነን የሚሉትን እንዲይዙ መምሪያ ሰጡ። እንዴት እንደምንይዛቸውና እጅ ከፍንጅ በሚያዙበትም ጊዜ ማስረጃ ስለሚሆኑ ነገሮች አሰባሰብ ሁኔታ ጥሩ ዕቅድ አወጣን። ከዚያም 5ቱ መርማሪዎች አንዱ በሌላው አማካኝነት ከአስፋው ጋር ተዋውቀው ወደ ጫካው እንዲሄዱ ተደረገ። ሁላችንም መርማሪዎች ለአስፋው የምንከፍለው ገንዘብ ወጪ ሆኖ ተሰጠን። በዚህ ሁኔታ ሁሉም ነገር ሆነ። ግን ከመርማሪዎቹ ህሊና ያልጠፋው አንድ ጥርጣሬ ነበር። ጥርጣሬውም አጋንንት ቢሆኑስ የሚለው ነው። ያም ሆነ ይህ ትዕዛዝ ስለሆነባቸው በምን ሁኔታ እንደምን ብለን በየትኛው አቅጣጫ ከበባ እንደምናደርግ ቀደም ብለን ወደ ቦታው ሄደን ስፍራውን አጠናን። ይህ ጥናት የሚጠቅመን አስፋው ቦታውን ያልቀየረ እንደሆነ ቢሆንም ስፍራውን ቢቀይር እንዴት አድርገን ዙሪያ አከባበብ እንደምናደርግ ጥናትና ፕላን አወጣን። ሁሉም ነገር ሆነና አርብ ደርሶ በተለመደው ሁኔታ ወደዚያው ጫካ መራን። በዚያም ቀን ሚስጥሩን ያልተረዱ ሌሎች ሰዎች ነበሩ። ቦታውም አልተቀየረም ነበር። እንደተለመደው የዛፍ ስር ታድሎን በመዳፋችን ጨብጠን ያም የነሳዱሊት ቤት ድንጋይና ፉከራ ቀጥሎ ሁሉም እንዲተኛ ትዕዛዝ በሚሰጥበት ጊዜ መርማሪዎቹ ሳንታይ እየዳህን እነሳዱሊት ቤት ያሉበትን ጫካ በቅርበት ከበብ ነው። የጓዱ መሪ በሰጠው ምልክት መሰረት በአንድ ጊዜ እያንዳንዳችን 2 የሽጉጥ ጥይት እያከታተልን ስንተኩስ የነሳዱሊት ቤት ጩኸት ጸጥ አለ። ወዲያውም ይዘነው የነበረው በረዥሙ የሚያሳየው የባትሪ መብራት እነሳዱሊት ያሉበትን ጫካ ሲያነጣጥር እጃቸውን እንዲሰጡ ተጠየቁ። ሁሉም እጃቸውን ሰቅለው ተያዙ። በመካከሉ ራቁቱን ቆሞ እንደ አጋንንት በመሆን ፍርድ ይሰጥ የነበረው በቀለ ይባላል። ከጫካ ውስጥ ሆኖ በዛር ውላጅ ተመስለው ድንጋይ የሚወረውሩት ደግሞ ዘለቀ፣ ጤናውና ተፈራ የሚባሉ ጎረምሶች ናቸው። በቀለ የአጋንንቶች ንጉስ፣ ጤናውና ሳዱሊት፣ ተፈራ አጥሊት፣ ዘለቀ ቆሪጥ በመባል ይጠራሉ። አስፋው የሚቀርቡትን ሰዎች እየጠየቀ ችግራቸውን ይረዳል። በቀለ ደግሞ ከአስፋው በሚሰጠው መረጃ መሰረት ራቁቱን እየተገለባበጠ በዚያች ትንሽ የባትሪ ድንጋይ በመጠቀም ማስታወሻውን እያነበበ ይናገራል። እነ ዘለቀ ደግሞ ችሎቱን ለማዳነቅና የሚመጡትን ሰዎች ለማወናበድ ጠጠር ይወረውራሉ። በዚህ ሁኔታ 1 ዓመት ያህል ለመጠቀም ቻሉ። እነዚህ የአራዳ ጩሉሌዎች ቀንም ሌላ ስራ ነበራቸው። እያንዳንዳቸው ስለ አስፋው የአጋንንት መሳብ ጥበብ እያጋነኑ ሰዎችን በማግባባት ወይም በመደለል ከአስፋው የሚያስተዋውቁ ናቸው። የሚሰበሰበውን ገንዘብ ሁሉም ይካፈላሉ። እነሳዱሊት በተያዙ ጊዜ ከቦታው የነበሩት ሰዎች ምን ጊዜም ቢሆን ከአእምሯቸው የማይጠፋ ትዝብት አትርፈው ነበር። የጥይት ተኩስ ሲከፈት ብዙዎቹ ከፍርሃት የተነሳ ራሳቸውን ከቁጥጥር ውጭ አድርገውት ነበር። ጥቂቶቹ ወደ ኋላቸው ሮጠው መኪናቸውን አስነስተው ጠፍተዋል። በዚያ ዕለት በቦታው የነበሩት ሰዎች እነሳዱሊትን ራቁታቸውን እጅ ከፍንጅ ይዘን ከፊታቸው ስናቀርብላቸው ሰዎች ናቸው ብለው አላመኑ። ፊታቸውንም ለማየት ፈርተው አንገታቸውን አቀርቅረው ይንቀጠቀጡ ነበር። በመጨረሻ በእያንዳንዱ መኪና ላይ እያንዳንዳቸው ራቁታቸውን እንደሆኑ አብረው ወደ ምርመራው ክፍል ሄደው
ደግመው እንዲያረጋግጡና በዚያው ሌሊት የእምነት ቃላቸውን በፊታቸው እንዲሰጡ አደረግን። ስሜ በቀለ ይባላል። አጋንንት ሆኜ ስቀመጥ የመጣሁት ቆሪጥ እባላለሁ ብሎ ቃሉን በጥሞና መስጠት ሲጀምር እነዚያ በአስፋው ዘዴ ተታለው የወደፊት እድላቸውን ከአጋንንቶች ለማወቅ የሄዱት የዋሃን ሰዎች አይ ሰው እያሉ ከንፈራቸውን መምጠጥ ጀመሩ። ይህ ጉዳይ በግልጽ ችሎት ታይቶ አስፋው ሳቢ ነኝ የሚለው 3 ዓመት፣ ሌሎቹ አጋንንት የሆኑት እያንዳንዳቸው የ1 ዓመት እስራት ተፈርዶባቸዋል።